ወቅታዊ ብሎም ተአማኒ መረጃዎችን ለማህበረሰቡ በትጋት የሚያደርሰው የደቡብ ሬዲዮና ቴሌቪዥን ድርጅት ተደራሽነቱን በማስፋት እያገለገለ ይገኛል። ባለፉት 6 ወራትም ተቋሙ ትኩረት ሰጥቶ በሰራቸው ስራዎች አመርቂ ውጤት መመዝገቡ ተመላክቷል። የድርጅቱ የማዕከልና ቅርንጫፍ ጽህፈት ቤቶች የ2018 ዓ.ም የ6 ወራት የስራ አፈጻጸም ግምገማ በሐዋሳ ከተማ አካሂደዋል። በዚህም የ6 ወራት የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎባቸዋል። የህዝቦችን አንድነት ለማጠናከር እንዲሁም የተቋሙ ዘላቂነት ለማረጋገጥ ትኩረት ተሰጥቶ እየተሰራ ስለመሆኑ የደቡብ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስፈጻሚ አቶ ዘላለም ገነሞ በመድረኩ አንስተዋል። መልከ ብዙ የሆኑ ፈተናዎች ጋር እየተጋፈጥን ያለ ነው። የተቋሙን ዘላቂነቱን ቀጣይነቱን ለማረጋገጥ የህዝቦች አንድነትን የስነ ልቦና ትስስርን የበለጠ ለማጎልበት በጣም ሰፋፊ የሆኑ እቅድ ይዘን ስራዎች እየሰራን ያለ ነው። ባለፉት ጊዜያት ላይ አንደኛ አጠቃላይ ነባራዊ ሁኔታዎችን በደንብ ተረድተን የሚገጥሙ ችግሮቻችን ወደ እድል የመቀየር ወደ ምቹ አጋጣሚ የመቀየር በችግሮች ሳንያዝ ሳንገታ ለችግሮቹ ብቃት ያለው ምላሾች እየሰጠን ወቅቱን የዋጀ እንቅስቃሴዎች ለማድረግ ጥረት አድርገናል። ህዝብን ተጠቃሚ የሚያደርጉ ስራዎች መስራት አስፈላጊ መሆኑን አቶ ዘላለም ጠቅሰው ለህዝብ ግልጋሎት ከሚሰሩ ስራዎች ጋር ማህበረሰቡን ማገናኘት ያስፈልጋልን ብለዋል። ትርጉም ያለውን ለህዝቦች ፋይዳ ያለውን እንደዚሁ የሚዲያ ስራዎችን እየሰራን ካልሄድን ዝም ብለን ቀድሞ በነበርንበት ቦታ እየረገጥን ከሆነ በጣም አስቸጋሪ ነው ማለት ነው። ከዚህ አንጻር ሁሉም ጉዳዮችን በመፈተሽ ያስፈልጋል ማለት ነው። በየአካባቢ ያሉ ጉዳዮችን መንግስት ቀዳሚ የልማት አጀንዳ ብሎ የያዛቸው ጉዳዮች አሉ። በከተሞች አካባቢ የኮሪደር ልማት ስራዎች አሉ። በገጠር አካባቢ የአረንጓዴ ልማት ስራዎች አሉ። የገጠር ኮሪደር ልማት ስራዎች አሉ። በየአካባቢ የተጀማመሩ ትልልቅ ፕሮጀክቶች አሉ። እነዚህ ጉዳዮችን ህዝቡን ኮኔክት የማድረግ በመረጃ የማገናኘት የማመልጸግ ስራዎች በሂደቱ ደግሞ ብቃታቸውን ተሳትፏቸውን እያረጋገጡ መሄድ ላይ ንቁ የሆነ ማህበረሰብ እየፈጠርን መሄድ አለብን ማለት ነው። ለአንድ ተቋም ህልውና ገቢ መሰረት ነው ያሉት ዋና ስራ አስፈጻሚው የተቋሙን የገቢ አቅም ለማሳደግ ጥራታቸውን የጠበቁና ውጤታማ ስራዎችን መስራት ያስፈልጋል ብለዋል። ሁሉም ክልሎች አካባቢ ላይ ፍትሐዊ አገልግሎቶች ለመስጠት የጀመርናቸው ጥረቶች አሉ። እስካሁን በሰራንባቸው ስራዎች የክልል መንግስታት ማህበረሰቡ በጣም ደስተኛ ነው። ጉለቶች ግን ደግሞ የሉም ማለት አይደለም። በዚህ መንገድ የመጣናቸው ስራዎች በጣም ውጤታማ ናቸው፣ የተሻሉ ነው ብለን ብንወስድ እንኳን ቀሪ ጉዳዮች አሉ። በቅርንጫፍ ጣቢያዎች ደግሞ በደንብ መደገፍ ያለበት በደንብ መታገዝ ያለበት የጋራ አንድነትን ፈጥረን መስራት ያለብን ጉዳዮች በጣም በርከት ያሉ ስለሆኑ ከዚህ አንጻር ቅርንጫፍ ጣቢያዎች ማዕከልን በመደገፍ ሂደት ውስጥ ትልቅ ሚና እንዳላቸው በደንብ መረዳት ያስፈልጋል ማለት ነው። ተቋሙ አራቱንም ክልሎች በፍትሐዊነት ለማገልገል ቅርንጫፍ ጽህፈት ቤቶች ሚናቸውን እንዲወጡም አቶ ዘላለም ጠይቀዋል። ገቢ የህሊናችን ጉዳይ ነው፣ የቀጣይነታችን መሰረት ነው ማለት ነው። ተቋሙ ሁል ጊዜ የመንግስት ጥገኛ ሆኖ ሊቀጥል አይችልም። አሁን ላይ ክልሎች የጋራ ስምምነታቸውን ገልጸዋል። ተቋሙ በተወሰኑ ጊዜያት ውስጥ ከመንግስት ጥገኝነት ሙሉ በሙሉ የሚወጣበት ስርዓት ይኖራል ማለት ነው። ለዚህ ደግሞ የገቢ መሰረቶችን ከአሁኑ እያሰፉ ገቢን እያረጋገጡ የተሻለ ንቅናቄ ፈጥነን በማርኬት ላይ አሸናፊ ሆነን ተገኝተን የተሻለ ገቢ እየፈጠን መሄድ የምንችልበትን እድል መፍጠር አለብን የሚል ሐሳብ አለ ማለት ነው። ተቋሙ ያለበትን መሰረታዊ የበጀት ችግር ለመቅረፍ የተመለከቱና ምላሽ ለመስጠት ጥረት ያደረጉ ክልሎች መኖራቸውን ዋና ስራ አስፈጻሚው አንስተው ለዚህም ምስጋናቸውን አቅርበዋል። ተቋማችን አሁን ባለበት ሁኔታ አሁንም ከበጀት ጋር የሚያያዙ መሰረታዊ ችግሮች አሉብን። በጣም መሰረታዊ የሚባሉ ችግሮች አሉብን። ማዕከል ላይ ያለውን ወደ 400-500 የሚጠጋን የሰው ኃይል ወር ጠብቀን ደሞዝ ለመክፈል በብዙ ፈተናዎች ውስጥ ሆነን ነው ያለ ነው። የክልል መንግስታት የተቋሙ ባለቤት ናቸው። ህዝቦችም የተቋሙ ባለቤቶች ናቸው። በዚህ መንገድ የተቋሙን ችግር አይተው ምላሽ ለመስጠት የሄዱ በርከት ያሉ ክልሎች አሉ። እነዚህ ክልሎችን በጣም እናመሰግናቸዋለን። አሁንም የሚቀሩ ፈጥነው ወደ መስመር ያልገቡ ደግሞ ክልሎች አሉ። ይሄን በመንግስት ደረጃ የፌዴራል መንግስትም የክልል መንግስታትም በጋራ እየሰሩ ስለሆነ አሁን ካለንበት አጠቃላይ ሁኔታ ምናልባትም በሚቀጥለው ዓመት የተሻለ ነገር ይኖራል ብለን ተስፋ እናደርጋለን።
በግምገማ መድረኩ ያነጋገርናቸው የቅርንጫፍ ጽህፈት ቤት ስራ አስኪያጆች ማህበረሰቡ ጋር ለመድረስ በሰሯቸው ስራዎች ውጤት ስለማምጣታቸው ጠቅሰው ህብረ ብሔራዊነትን ማጠናከር ተቋሙ ትኩረት ሰጥቶ የሚሰራበት ጉዳይ ስለመሆኑም አንስተዋል። ያሉ አገራዊ ጉዳዮች አሉ። አንድነትን፣ ህብረ ብሔራዊነት ደቡብ ድሮም 50 እና ከዛ በላይ ቋንቋ ያለው ሚዲያ ስለሆነ ህብረ ብሔራዊነትን አጎልቶ ከአንድ አካባቢ ያለውን ባህል ወደ ሌላ አካባቢ ከአንድ አካባቢ ያለውን ወግ ወደ ሌላ አካባቢ በደንብ አጎልቶ እንትን የሚያደርግ ስለሆነ እኛም እንደ ማዕከላዊ ክልልም እየሰራን ስለሆነ አሁን ለቀጣይም አንድነታችን እንዲጠናከር የመቻቻል ሁኔታዎች ተጠናክረው እንዲቀጥሉ በሬዲዮ ጣቢያችን አቅም በሚፈቅደን መልኩ ለህብረተሰባችን አስተማሪ በሆኑ ጉዳዮች ላይ ሁሉንም የሚያግባቡ ጉዳዮች ላይ ሰፊ ስራ እየሰራን እንገኛለን። ቀጣይም ይህንን አጠናክረን ለህብረተሰባችን ለማህበረሰባችን የማሰራጨቱ የማድረሱ ስራ አጠናክረን እንቀጥላለን። ሀገራዊና ወቅታዊ ጉዳዮችን በሚመለከት አንድም ማዕከል በሬዲዮና ቴሌቪዥን ድርጅት አማካይነት ወቅታዊ ጉዳዮች ተደርገው ወደታች የሚወርዱ አጀንዳዎች አሉ። እነዚህ ወቅታዊ ጉዳዮች ደግሞ በተገቢው በታቀደ መንገድ የሚሰሩበት ሁኔታ ነው ያለው።